ትላንትና ዕለት እንደሚታወቀው የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ተካሂዷል። በጨዋታውም ጀርመንን ከፖርቹጋል ጋር አገናኝቶ ጀርመኖች በጨዋታው ፍሎሪያን ቪትስ ባስቆጠረው ግብ አማካኝነት መሪ የነበሩ ቢሆንም ፖርቹጋሎች ከመመራት ተነስተው ፍራንሲስኮ ኮንሴሳኦ የአቻነቷን ግብ ማስቆጠር ቻለ። ታዲያ የኮንሴሳኦ ግብ እጅግ ግሩም ግብም ነበረች። ይህች የአሰልጣኝ ሰርጂዮ ኮንሴሳኦ ልጅ መሆኑም ይታወቃል። አባቱ ሰርጂዮ ኮንሴሳኦ ከዚህ ቀደም በተጫዋችነት ዘመናቸው ጀርመን ላይ በ2000 ዓመተ ምህረት ላይ ሃትሪክ ሰርቶ የነበረበት አጋጣሚ ነበር። ከአባት ወደ ልጅ ተላልፎ እንግዲህ ትላንት ደግሞ ፍራንሲስኮ ኮንሴሳኦ ጀርመን ላይ ድንቅ ግብ ከሳጥን ውጪ ማስቆጠር ችሏል። የጨዋታውን የማሸነፊያ ግብ ደግሞ ኑኖ ሜንዴስ አመሻሽቶ ያቀበለውን ኳስ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ማስቆጠር ችሏል። ስለ CR7 ማውራት መቼስ ትርፉ ድካም ነው የሚለው ይጫዋች እድሜ ምንም ሊገድቡ አልቻለም። 40 ዓመቱ ላይ የሚገኘውና የተለያዩ ገድሎችን እየፈጸመ ያለው ክርስቲያኖ ሮናልዶ አሁን በሙያው 937ኛ ግቡ ላይ መድረስም ችሏል። ዘንድሮ በኔሽንስ ሊጉ ደግሞ በ8 ጨዋታዎች 7 ግቦችን አስቆጥሯል። ይህም በውድድሩ ከፍተኛ ግብ አስቆጣሪ አድርጓል። በተጨማሪም አንድ ደግሞ ለግሜውን ኳስም አምሸሽቶ ማቀበል የቻለ ተጫዋች ነው። በአጠቃላይ ግን ፖርቹጋል ጀርመንን ከ2000 ወዲህ ለመጀመሪያ ጊዜ በወሳኝ ሰዓት በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ዛሬ ደግሞ አንድ ሌላ የግማሽ ፍጻሜ ጨዋታ የሚደረግ ሲሆን ስፔን ከፈረንሳይ ምሽት 4 ሰዓት ላይ የሚከናወን መርሃ ግብር ነው። ይህንን ጨዋታ አስመልክቶ ግን የላሮሆቹ ተወካይ ነው ኮከቡ ታዳጊ ተጫዋች ላሚን ያማል በኢንስታግራም ገጹ ላይ ባለፈው ክረምት በአውሮፓ ዋንጫ ላይ የፈረንሳይ ብሔራዊ ቡድን ላይ ከሳጥን ውጪ በሚደንቅ ሁኔታ ጠቅልሎ ያስቆጠራትን አስደናቂ ኳስ ስቶሪ አድርጎትም ለመመልከት ተችሏል። አሸናፊው ቡድን እንግዲህ በፍጻሜው የክርስቲያኖ ሮናልዶን ሀገር ፖርቹጋልን የሚገጥሙ ይሆናል። ሌሎች ጉዳዮችን መመልከትን ቀጥል። ቼልሲዎች ሊያም ዴላፕን ከኢፕስዊች ታውን በ30 ሚሊዮን ፓውንድ በይፋ ማስፈረም ችሏል። ኤንዞ ማሬስካ እንግዲህ አዲስ አጥቂ ያገኙበትም ዝውውር ነው። ዴላፕ በሰማዮቹ ቤት ለ6 ዓመታት ያህል የሚያቆየውን ውልም ስክሪፕቶና ወረቀትም በማገናኘት ፈርሟል። በነገራችን ላይ በዚህ ዝውውር ተጫዋቹን ቼልሲዎች ወደፊት የሚሸጡት ከሆነ ትራክተር ቦይሶቹ ድርሻ የሚኖራቸውንም ስምምነት አካተውበታል። የማንቸስተር ሲቲ የአካዳሚ ፍሬ ስለነበረው ሊያም ዴላፕ ያው ከዚህ ቀደም በስፋት በተደጋጋሚ መመልከታችን ይታወቃል። ነገር መድገም የሚሆንብን ነው የሚሆነው ጫሹ የሲቲ ንብረት በነበረበት ሰዓት ደግሞ ለስቶክ ፕሪስተንና ሃል ሲቲ በውሰት ተሰጥቶ ጊዜውን ካሳለፈ በኋላ ነበር ለኢፕስዊች ታውን በ20 ሚሊዮን ፓውንድ አካባቢ የተሸጠው። መዳረሻው ቼልሲ ሆኖ ተገኝቷል። እንግሊዛዊ አጥቂ በተጠናቀቀው ዓመት በኢፕስዊች ታውን ቤት በመድመቅ በ37 የሊግ ጨዋታዎች 12 ግቦችን ማስቆጠር የቻለ ጨዋች ነው። ዴላፕ አሁን ቼልሲን ከተቀላቀለ በኋላ ለክለቡ ዓለም ዋንጫም ቼልሲዎች ወደ አሜሪካ ሲጓዙ የኤንዞ ማሬስካን ስኳድ ይቀላቀላል ተብሎ ይጠበቃል። ዴላፕ በቼልሲ 9 ቁጥር ማሊያ የሚለብስም ነው የሚሆነው። እንግሊዛዊ ጨዋች ጃክ ግሪሊሽ አሁን ላይ ከኢቲሃድ ለመልቀቅ አንድ እግሩ ወጣ ያለ ይመስላል። ፔፕ ጓርዲዮላ ተጫዋቹን በክለቡ ዓለም ዋንጫ ላይ የማሳተፍ እድላቸው ጠባብ እንደሆነ ቴሌግራፍ አስነብቧል። ግሪሊሽ ከአስቶን ቪላ ወደ ሲቲ ከተቀላቀለ በኋላ ብዙ ቢጠበቅበትም በሲቲ ቤት ግን ተቸግሮ መገኘቱ ይታወቃል። ዘንድሮ ለሲቲ በፕሪሚየር ሊጉ በቋሚነት ጀምሮ መጫወት የቻለው እንኳን 7 ጊዜያቶች ብቻ ነው። በሜዳ ላይ ደግሞ 715 ደቂቃዎችን ያሳለፈ ጨዋታ አድርጓል። አሁን ግሪሊሽ በማንቸስተር ሲቲ ቤት ያለው እህል ውሃ ሊያበቃ ከአፋፍ ደርሷል። ጨዋቹን የተሻለ መጫወቻ ደቂቃ ማግኘት የሚፈልግ መሆኑ በሲቲ ቤት ቆይታ እንዳይኖረውም ያደርጋል። በክለቡ ዓለም ዋንጫ ስኳድ ውስጥ ካልተካተተ ደግሞ የሚነግረንም ትልቅ ነገር አለ ማለት ነው። ስለ ክለቡ ዓለም ዋንጫ ስናነሳ ግን ሲቲዎች በዚህ ውድድር የመጀመሪያ ጨዋታቸውን በጁን 18 ከሞሮኮ ክለብ ዋይደር ጋር የሚጫወት ይሆናል። ከኢንተር ሚላን ጋር የተለያዩ ጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ የሳውዲውን ክለብ አልሂላልን በይፋ ተረክቧል። ኢንዛጊ በአልሂላል እስከ 2027 ድረስ የሚያቆያቸውን የ2 ዓመት ውልም በይፋ ፈርመዋል። ስምምነታቸው ደግሞ እንደሚታወቀው ረብጣ ገንዘብ የሚያስገኝላቸው ስምምነት ነው። በአመት 26 ሚሊዮን ዩሮ ወደ ካዝናቸው ያስገባላቸዋል። ኢንዛጊ ኢንተር ሚላኖች አስደናቂ ጊዜያቶችን እንዲያሳልፉ ያስቻሉ አሰልጣኝ መሆናቸው ይታወቃል። በ2021 ቡድኑን የተረከቡት ኢንዛጊ ኔሮ አዙሪዎቹን በ217 ያህል ጨዋታዎችን የመሩ ሲሆን 6 ዋንጫዎችን ደግሞ እንዲጎናጸፉ ማስችሏቸዋል። አንድ ስኩዴቶ፣ 2 ኮፓ ኢታሊያ፣ 3
ስፖርት ኢታሊያን ሱፐር ካፕ እንዲያሳኩ ያስቻሉ አሰልጣኝ ናቸው። ሁለት ጊዜም ቡድኑን ለቻምፒዮንስ ሊግ ፍጻሜ እንዲደርሱ ማድረሳቸውም የሚዘነጋ ጉዳይ አይደለም። አሁን እንግዲህ ቀጣይ መዳረሻቸው በይፋ ሳውዲ መሆኑ ተረጋግጧል። በማንቸስተር ዩናይትዶች አመራሮች ላይ የሚና ለውጥ ተደርጓል። የቡድኑ ቴክኒካል ዳይሬክተር የሆኑ ጄሰን ዊልኮክስ አሁን ላይ በአዲስ ሚና ወደ እግር ኳስ ዳይሬክተርነት ሚና ከፍ ብሏል። ጄሰን ዊልኮክስ ማን ዩናይትድ የደረሱት በ2024 እንደነበረም የቅርብ ጊዜ ትውስታ ነው። የ53 ዓመቱ ዊልኮክስ ኦልድ ትራፎርድ ከመድረሳቸው በፊት በማንቸስተር ሲቲና በሳውዝሃምፕተን ቤት መስራታቸውም ይታወቃል። ዩናይትድ ከደረሱ በኋላ ደግሞ ለአሰልጣኝ ሩበን አሞሪም ቅጥር ወሳኝ ሰው እንደነበሩ ነው የሚነገርላቸው። ቡድኑ በዊልኮክስ ስራ እስካሁን ደግሞ በጣም ደስተኛ እንደሆኑ ተገልጿል። ዊልኮክስ ወጣቶች ላይ በመስራት በይበልጥ የሚታወቁ ሲሆን በዚህ ክረምት በእያንዳንዱ ድርድርም ላይ ያሉ ግለሰብ ናቸው። ለማታያስ ኩኒያ ዝውውርም ወሳኝ ሰው ተደርገው ይቆጠራሉ። በሌላ በኩል በተደረገ ለውጥ ደግሞ ሰር ዴቭ ብሬርስፋርድ የሚና ለውጥ የተደረገባቸው ሲሆን እኚህ ግለሰብ ፉትቦል ኦፕሬሽን ላይ ይሰሩ የነበረ ቢሆንም አሁን ግን ከዛ ወርደዋል። በዚህ ሚና ከዚህ በኋላ እንደማይሰሩ ለማወቅ ተችሏል። በዚህም ዴቭ ብሬልስፋርድ ወደ ቀድሞ ሚናቸው የተመለሱ ሲሆን የኢኒዮስ የስፖርት ዳይሬክተር ሆነው በይፋ ተሹሟል። ብሬልስፋርድ ግን የሰር ጂም ራትክሊፍ ቀኝ እጅ የሆኑ ሰው ነበሩ። ራትክሊፍ በ2024 ላይ በማንቸስተር ዩናይትድ ድርሻ ለመግዛታቸውም ትልቁ ሚና የተወጡ ናቸው። ዩናይትዶች 21ኛ የሊግ ዋንጫቸው ለማሳካት ያለሙበትን ሚሽን 21 ወይም ሚሽን 21 ያሉትን ሚሽንም የሚመሩም ነው የነበሩት። አሁን ግን ከኃላፊነታቸው ዝቅ ተደርገው ተገኝተዋል። ከማንቸስተር ዩናይትድ ቤት ሳንወጣ ማንቸስተር ዩናይትዶች እንደሚታወቀው ብራያን ምቦሞን ለማስፈረም ተጫዋቹ እነሱ ምርጫው እንዳደረገ ይታወቃል። ከዚህ በኋላም ቀይ ሰይጣኖቹ ካሜሩናዊውን አጥቂ ወደ ኦልድ ትራፎርድ ለማስኮብለል እንቅስቃሴ የጀመሩ ሲሆን ትላንት የመክፈቻ ጥያቄ ለለንደኑ ክለብ ብሬንትፎርድ ማቅረባቸው ታውቋል። ዩናይትዶች ያቀረቡት ገንዘብ ደግሞ 45 ሚሊዮን ዩሮ እና በአድኦንስ መልክ ደግሞ የሚጨመር 10 ሚሊዮን ዩሮ ነው። በአጠቃላይ እስከ 55 ሚሊዮን ዩሮ የሚደርስ ጥያቄ ማለትም ነው። ይህ የዩናይትዶች ጥያቄ ግን ብሬንትፎርዶች ተጫዋቹን ለመሸጥ ከሚያስቡት ዋጋ በታች ሆኖ እንደተገኘና ዩናይትዶች ከስምምነት ለመድረስ ግን ንግግሮችን እንደቀጠሉ ዕውቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ንቦቹ ግን ይህንን ጥያቄ ያልተቀበሉት ዩናይትዶች ስለሆኑ ነው ያስብላል። ተጫዋቹ ዘንድሮ አስደናቂ ጊዜን እንዳሳለፈ እርግጥ ነው። ባለፈውም ስለ ተጫዋቹ በስፋት ስናነሳ ይታወቃል። ግን ደግሞ ውሉ ሊጠናቀቅ የቀረው 1 ዓመት ብቻ እንደሆነ መሰመር ይኖርበታል። ምናልባትም ግን ማን ዩናይትዶች በቀጣይ የ50 ሚሊዮን ፓውንድና የሚጨምር 10 ሚሊዮን ፓውንድ በአጠቃላይ እስከ 60 ሊያወጣ የሚችል ጥያቄ ሊያቀርቡ ይችሉ ይሆናል ተብሎ ይገመታል። ከዚህ ካለፈ ኦቨር ፕራይስ ሊሆን ይችላል። ንቦቹ ግን እስከ 70 ሳይፈልጉ አይቀሩም። ፍራንክሊ ካውራን ብሬንትፎርዶች በማንቸስተር ዩናይትዶች ስታተስ ላይ አድቫንቴጅ ለመጠቀም እየሞከሩ ነው የሚገኙት እንጂ ዩናይትዶች ያቀረቡት የመክፈቻ ጥያቄ ራሱ ተገቢ የሆነ ጥያቄ ነው የነበረው። 70 በጣም የተጋነነ ዋጋ ይመስላል። አስቶን ቪላዎች የተከላካያቸውን የታይሮን ሚንግስን ውል እስከ 2027 ድረስ በይፋ አድሰዋል። የ32 ዓመቱ ተከላካይ ውሉ ሊጠናቀቅ አንድ ዓመት ብቻ ቀርቶት ነው የነበረውን ግን ውሉ ታድሶ በክለቡ በአጠቃላይ እስካሁን ለ8 ዓመታት ያህል እንዲቆይ ያስችለዋል ማለት ነው። ለክለቡ እስካሁን 180 ያህል ጨዋታዎችንም ወክሎ የጫወተ ተጫዋች አድርጓል። በቡድኑ መሪ የሆነው ሚንግስ በተጠናቀቀው ዓመት ግን በርካታ ጨዋታዎች በጉዳት ምክንያት እንዳለፉት ይታወቃል። በሊጉ 14 ጨዋታዎችን ብቻ ያደረገ ጨዋች ነው። በነገራችን ላይ ይህ ጨዋች ሲኖርና ሳይኖር እንኳን የኡናይ ኤሜሬ ቡድን ተመሳሳይ ቡድንም አይደሉም። ታይሮን ሚንግስ በተሰለፈባቸው በተጠናቀቀው 14 ጨዋታዎች ቪላዎች አንድም ሽንፈት ያልተመለከቱ ቡድን ናቸው። እንግዲህ ጨዋቹ እስከ 2027 ድረስ የሚያቆየውን ውልም አድሷል። ውሉን ካደሰ በኋላ ከሰጡ አስተያየት መካከል ደግሞ ከመቼውም ጊዜ በላይ ጠንክረን የሆነ ልዩ ነገር ማሳካት እንደምንችል ነው እምነቴ ሲል ታይሮን ሚንግስ አስተያየቱን አጋርቷል። የመጨረሻ ላድርግና አድማጮች በሜዳ ቴኒስ ዜና የፍሬንች ኦፕን ውድድር መደረጉን ሲቀጥል ትላንት በተደረገው የሩብ ፍጻሜ ጨዋታ ኖቫክ ጆኮቪች አሌክሳንደር ዝቬሬቭን በመርታት የ38 ዓመት ኮከብ የግማሽ ፍጻሜ ትኬቱን በይፋ ቆርጧል። ታሪክ መስራት ብርቁ ያልሆነው ሰርቢያው ኮከብ ጆኮቪች ከትላንቱ ድሉ በኋላ በፍሬንች ኦፕን ከ1968 በኋላ ለግማሽ ፍጻሜ መድረስ የቻለ በእድሜ ትልቁ ተወዳዳሪ ሆኗል። በ38 ዓመቱ በዚህ ልክ ሲጫወት ማየትም በጣም የሚያስገርም
እንዲፈርም ያድርጓል። ከትናንቱ ድል በኋላ እንደውም ታዋቂው ባለ አዞ ምልክቱ ብራንድ ላስኮስት ወይም ላኮስት ወይም ላኮስት ስለ ጆኮቪች አንድ አስተያየትን በማህበራዊ ትስስር ገጻቸው ላይ አስፍረውም ታይቷል። ያሉትም ምንድነው ቴኒስ ሳይንስ ነው፣ ኖቫክ ጆኮቪች ደግሞ ማስተር ነው ሲሉ ለየት ያለ መልእክትን በማጋራት ጆኮቪችን አሞካሽተውታል። ይህ በፈረንሳይ የሚገኘው ታዋቂው ብራንድ ያው ከቴኒስ ጋር በጣም ቁርኝት እንዳላቸውም ይታወቃል። ጆኮቪች ደግሞ ብራንድ አምባሳደራቸው ነው። ከ2017 ጀምሮ ብራንድ አምባሳደራቸው ሆኖ ያገለገላቸው ይገኛል። ሁሌም ሜዳ ላይ ጆኮቪች የነሱ ምርት የሚለብሰውም ለዛ ነው። ኖቫክ ጆኮቪች ግን በቀጣይ በግማሽ ፍጻሜው ከባድ ፍልሚያ የሚጠብቀው ሲሆን የዓለም ቁጥር አንዱን ያኒክ ሲነርን የሚገጥም ይሆናል። እንደሚታወቀው ጆኮቪች ይህንን የግራንድ ስላም ዋንጫ ካሳካ 25ኛ የግራንድ ስላም ዋንጫውን በማሳካት ሪካርዱን የሚሰብረም ይሆናል። አሁን ሪካርዱን ከማርጋሬት ኮርት ጋር በእኩል 24 ግራንድ ስላም ተጋርተውትም ነው የሚገኙት።